በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘለዓለም ሥላሴ። የተከበሩ አባታችን መጋቤ ሃይማኖት የማነ ብርሃን ዕንባቆም የዚህ ታላቅ ቤተክርስቲያን ዋና አስተዳዳሪ፣ የተከበሩ መምህራችን መጋቤ ሐዲስ መምህር ሰሎሞን ጸጋዬ የቤተ ክርስቲያኗ የስብከተ ወንጌል ኃላፊ፣ የተከበራችሁ አባቶች ሊቃውንተ ቤተ ክርስቲያን በየማዕረጋችሁ መምህራን፣ ቀሳውስት፣ ዲያቆናት፣ በዚሁም ክቡር ወንድማችን ዘማሪ ዲያቆን ብርሃኑ በዚህ ሰዓት እግዚአብሔርን ለማገልገል ቃሉን ለመስማት ለመባረክ ቤተክርስቲያኗ በምታስተምረው መሰረት በጠዋቱ ገስግሳችሁ መጣችሁ። ብዙዎቻችሁ ፀሐይ ላይ ቁጭ ብላችሁ፣ ሌሎች ደግሞ እግዚአብሔር እንደፈቀደ መጠለያ ውስጥ ሆናችሁ ይህንን የቤተ ክርስቲያን ድምፅ በመስማት ላይ ያላችሁ አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ፣ ምዕመናን፣ ምዕመናት ሕፃናትንም ጨምሮ ባሰባሰበን በልዑል እግዚአብሔር ስም ሰላም እላችኋለሁ። እንዴት አደራችሁ? እስከዚህች ሰዓትና እስከዚህች ዕለት ፍጹም በሆነ ጥበቃ ጠብቆ ያደረሰን ቸሩ አምላካችን እግዚአብሔር በዚህ ሰዓት የምንሰማውን እንዲባርክልን እንዲሁም የምንሰማውን ለሕይወት እንዲያደርግልን መልካም ፈቃዱ ይሁንልን። ለስም አጠራሩ ክብር ምስጋና ይድረሰው። አምላክን በድንግልና ጸንሳ በድንግልና የወለደች የአምላካችን እናት በሥጋ ደግሞም የኔና የእናንተም እናት በጸጋ በአምላክ ወላዲተ አምላክ ቅድስት ድንግል ማርያም ለስሟ ክብር ምስጋና ይድረሳት። የቅዱሳን መላእክት ተራዳኢነት፣ የቅዱሳን አባቶቻችንና እናቶቻችን ጸሎት በረከት ከሁላችን ጋር ይሁን። በመጀመሪያ እንኳን ለዚህ ታላቅ በዓል በሰላም አደረሰን አደረሳችሁ። ያደረሰን አምላክ ምስጋና ይድረሰው። ምስጋና አቅርቦ ለሥላሴ እግዚአብሔር የተመሰገነ። እሺ፣ እግዚአብሔር አምላካችን ምስጋናችንን ይቀበልልን። በሚኖረን ቆይታ የትምህርታችን ርዕስ አድርገን የምንማማርበት የእግዚአብሔር ቃል እንዲህ የሚል ነው። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ እሳት። 10 ቃላት የተጻፉባት ጽላት፣ የተጻፉባት ጽሌ በውስጧ ያለችባት ታቦት ያችው ጽዮን እመቤታችን ድንግል ማርያም ናት። አጠር አድርገውና 10 ቃላት የተጻፉባት ታቦት እመቤታችን ድንግል ማርያም ናት በሚል ኃይለ ቃል እንማማራለን። በዚህ ኃይለ ቃል ተነስተን እግዚአብሔር አምላካችን እንደወደደና እንደፈቀደ የዛሬውን በዓል እንመለከታለን። አምላካችን እግዚአብሔር እኔ ቆሜ እናንተ ቁጭ ብላችሁ ሁላችንንም እንዲያስተምረን መልካም ፈቃዱ ይሆንልን። ብዙ ሰዓት አልወስድም። ምክንያቱም ድምፅ ማጉያውን ስረከብ ወይም ስጀምር 2 ሰዓት ከ36 ደቂቃ ላይ የጀመርኩኝ። ስለዚህ 3 ሰዓት ደግሞ ባሳልፋችሁ ብዙዎቻችሁ ብዙ መርሃ ግብር ስለሚኖርባችሁ ደስተኛ ማትሆኑም፣ አለመደሰት ብቻ ሳይሆን አትሰሙም፣ ሀሳባችሁ ይሄዳል ማለት ነው። ወይኔ በቃ ምን ይሻለኛል ረፈደብኝ፣ 3 ሰዓት ሲሆን እኮ እንደዚህ እመጣለሁ ብዬ ነበር ብላችሁ ጉዳያችሁ የሚሆነው እዛ የያዛችሁ ፕሮግራም ላይ ነው። ስለዚህ በከንቱ መድከም አያስፈልግም። እኛም ብዙ ሰዓት ስለተጠቀምን
እናንተ ብዙ ስለሰማችሁ አይደለም ክርስትና ውጤታማ የሚሆነው ትንሽ በመስማት ብዙ በመስራት ነው። ስለዚህ ብዙ ሰዓት አላቆያችሁም። በጣም ቢበዛ 25 ደቂቃ ካነሰ ደግሞ 20 ደቂቃ እንቆያለን ማለት ነው። እግዚአብሔር ተወላችሁ ጋር ይሁን። አሜን። እንግዲህ የዛሬው በዓል ታሪኩ ሰፊ ነው። እውነት ለመናገር የዛሬው በዓል ለመተረክ ሰፊ ጊዜ ያስፈልጋል። ከአንድ ሰዓት በላይ በደንብ ታሪኩ ተርኮ ለመግባባት ማለት ነው። ታሪኩ ሰፊ የሆነበት ምክንያት ደግሞ በዓል ትልቅ በዓል ስለሆነ ነው። ትልቅ በዓል ነው የዛሬው በዓል ህዳር ሲሆን እና ይህንን በዓል ስናስብ ወደ ታሪኩ ከመግባት በፊት ምዕመናን በዓል ስታከብሩ በዓል በሁለት ስለሚመደብ የዛሬው በዓል ምን አይነት በዓል ነው የሚለውን ለማወቅ በመጀመሪያ በዓል ለማክበር ስትነሱ ይህንን ማወቅ ይኖርባቸዋል። በዓል በሁለት ይመደባል። በስንት ይመደባል? ዓመታዊ በዓልና ወርሃዊ በዓል ተብሎ ይመደባል። በዓል ስናከብር ይህንን መርሳት የለብንም። ዓመታዊ በዓል ታሪኩ የተፈጸመበት በዓመት አንድ ጊዜ የምናገኘው ነው። ወርሃዊ በዓል ደግሞ ያንን በየወሩ አሰቡ። ስለዚህ የዛሬው በዓል ዓመታዊ በዓል ነው ወርሃዊ በዓል? ዓመታዊ። ሁላችን ተናገሩ። ዓመታዊ በዓል ነው። መልካም። ዓመታዊ በዓል ነው ብቻ ብላችሁ ዛሬ የዓመት ነው ብቻ ብላችሁ መቆም የለባችሁ። ምን የተደረገበት ቀን ነው? ዛሬ በዓል የዓመት ነው ስንል ምንድን ነው ዛሬ የተፈጠረው? የዛሬው በዓል የሚከበርበት ምክንያቱ ምንድን ነው የሚለውን ማወቅ ይኖርባቸዋል። ስለዚህ በአጭሩ የዛሬው በዓል የሚከበርበት ምክንያት ሁለት ምክንያት ነው። ስንት ምክንያት ነው? በቃ ይህን ከያዛችሁ በቂ ነው። ስንት ምክንያት ነው? ሁለት ምክንያት። አንደኛው እግዚአብሔር በታቦተ ጽዮን ላይ ኃይሉን የገለጠበት የእግዚአብሔር ማደሪያ እግዚአብሔር በረድኤት የሚገለጥበት ታቦት ኃይል ያደረገበት ተአምር ያደረገበት ጣዖቱን ሰባብሮ የጣለበት የእግዚአብሔርን ታላቅነት የታቦተ ጽዮንን ኃይል ያየንበት የተረዳንበት በዛ አንጻር ታቦት ዛሬ ቢሆን ኃይል እንዳለው በታቦቱ ላይ ያለው እግዚአብሔር ታምራት እንደሚያደርግ የምናምንበት አምነንም የምንመሰክርበት በዓል ነው። አንደኛው ነው። ሁለተኛው ብዙዎቻችሁ እንደምታውቁት የዛሬው በዓል የሰላሙ ጉዳይ ሌሎችም ምክንያቶች ተደማምረው ብዙ ሰዎች ወደ ታላቋ ርዕሰ አድባራት ወገዳማት አክሱም ጽዮን ማርያም ለመሄድ ብዙዎቹ ቢገደሙ ብንገደብም ግን የዛሬው በዓል በታላቅ ሁኔታ በድምቀት የሚከበረው አክሱም ጽዮን ላይ ነው። ታውቃላችሁ፣ ሁላችንም እናውቃለን ይሄንን። ስለዚህ ሁለተኛው ደግሞ የዛሬውን በዓል ምን ሆነበት ዕለት ነው ስንል በቀዳማዊ ምኒልክ ምክንያት ታቦተ ጽዮን ከእስራኤል ሀገር ከኢየሩሳሌም ከተማ ከዳዊት ከሰሎሞን ከተማ ከጽዮን ተነስታ በቀዳማዊ ምኒልክ ምክንያት በካህናቱ በሌዋውያኑ ታጅባ ወደ ሀገራችን ወደ ኢትዮጵያ የገበችበትና በአክሱም ጽዮን ያረፈችበት ቀን ነው። አመስግኑት እግዚአብሔር ነው። ኦኬ፣ የዛሬው በዓል የሚከበርበት ምክንያት ይሄ ነው። እግዚአብሔር በታቦቱ ላይ ኃይሉን የገለጠበት ዕለት ነው። ታቦተ ጽዮን ወደ ሀገራችን ወደ ኢትዮጵያ የገባችበት ዕለት ነው። ከዚህ ጋር ተያይዞ ደግሞ እንደ ሶስተኛ ከቆጠር ነው። በዚህ አንጻር የምንማረው ነገር ደግሞ ሌላው ያቺ ታቦተ ጽዮን ጽላተ ሙሴ የእመቤታችን የቅድስት ድንግል ማርያም ምሳሌ ሆና በቤተክርስቲያን በትምህርት እንማራለን። ለዛ ነው ስነሳ ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ንስሐ 10 ቃላት የተጻፉባት ጽላት እመቤታችን ድንግል ማርያም ናት ብዬ የተነሳው እንግዲህ ይህንን ቃል የተነሳውበትን ቃል መልክአ ማርያም የምትደግሙ ሊቃውንቱ ሲዘክሩ ያገሩት ማህሌት ላይ መልክአ ማርያም ላይ የምናገኘው። እንዴት በመልክአ ማርያም ጀመርክ ካላችሁ በመልክአ ማርያም ጀምረን በመጽሐፍ ቅዱስ እንጨርሳለን። ከቀርቡ ብንጀምር ይሻላል ብዬ የመልክአ ማርያም የምትጸልዩ እጃችሁን አውጡ። መልክአ ማርያም የምትጸልዩ ከፍ አድርጋችሁ አሳዩ። እሺ፣ በጣም ጥሩ። አያችሁ መልክአ ማርያም መልክአ ኢየሱስ አጠቃላይ መልክ በጣም ብዙ ምስጢር ነው ያለው። አስተውለን ከጸለዩ አስተውለን ካረገው እና መልክአ ማርያም ላይ ይህ ቃል ተጽፏል። ማርያም ጽዮን ታቦተ ቃለ ጽድቅ መንፈቀ ንስሐ። ንስሐ ማለት 20 ማለት ነው። የ20 ግማሽ ስንት ነው የሚሆነው?
10 አይደል? 10 ቃላት የታምር ባይደ አምላከ ከሚለው ጀምሮ አንተ ተሰከ ከበለስከ እስከሚለው ድረስ 10 ቃላት የተጻፉባት ያቺ ጽላተ ሙሴ እመቤታችን ድንግል ማርያም ናት ነው ያለው። ስለዚህ ዳሞንን የሰበረችው ጽላተ ሙሴ ወደ ሀገራችን ወደ ኢትዮጵያ ገብታ በአክሱም ጽዮን የምትገኘው ጽላተ ሙሴ የማን ምሳሌ ናት? ምዕመናን የማን ምሳሌ ናት? የድንግል ማርያም ምሳሌ ናት። ይህንን ምሳሌ አይተን ትምህርታችንን እንቋጫለን ማለት ነው። ወደ መጀመሪያው ነው ሰራችሁና እንግዲህ እንዳልኳችሁ ታሪኩ ረጅም ነው፣ ግን ለጊዜ እንዲሆን ከጊዜያችን አንፃር አጠር አድርጌ ሃይላይት ብቻ ነው የምነግራችሁ። የመጀመሪያውን ታሪክ ስንመለከት እንግዲህ እግዚአብሔር እስራኤል ዘሥጋን ባለፈው ዳር 12 እንደተማርነው በሙሴ መሪነት በቅዱስ ሚካኤል ተራዳይነት ከ600,000 በላይ የሚሆኑ እስራኤላውያንን ከግብፅ ባርነት አላቆ ባሕረ ኤርትራን ከፍሎ መና ከደመና እያወረደ ውሃ ከጭንጫ እያፈለቀ እየነገረ እግዚአብሔር እስራኤላውያንን ከግብፅ አውጥቶ ወደ ከነዓን በሚጓዙበት ሰዓት ዛሬ ዓለም የሚጎበኘው ተራራ ደብረ ሲና የሚባለው ተራራ ላይ ሲደርሱ እግዚአብሔር ሙሴን ከእስራኤላውያን መካከል ለይቶ ኢያሱን ጨምሮ ወደ ሲና ተራራ እንዲወጣ አዘዘው ይላል ኦሪት ዘጸአት ምዕራፍ 19 ሙሉውን ታሪክ ታነቡታላችሁ። ሙሴ በእግዚአብሔር ትእዛዝ ከእስራኤል መካከል ኢያሱን ብቻ ጨምሮ ወደ ሲና ተራራ ወጣ። ወደ ሲና ተራራ ከወጣ በኋላ 7 ቀን 7 የእሳት መጋረጃ ነበረ። 6ቱን መጋረጃ አልፎ በሰባተኛው ፊቱን አዙሮ ከመፍራት የተነሳ ከእግዚአብሔር ጋር ይነጋገር ጀመር። 6ቱን ቀን በ6ቱ ዕለታት የፈጠራቸውን ስነ ፍጥረታት 22ቱ ስነ ፍጥረታት በልቡናው ሲስልበት ሰንቷል፣ እንዳይረሳው ማለት ነው። ሌላውን ቀን 34ቱን ቀን ደግሞ 34ቱን ቀን ወነበቦ ይላል የእግዚአብሔር መልአክ እየመጣ እየነገረው 570 ቃላትን ሲጽፍ ሰንቷል። 6 ሲደመር 34 ስንት ወር ባጠቃላይ 6 ሲደመር 34 40 ቀን ሙሴ በሲና ተራራ ላይ ቆይቷል። ምን ሲያደርግ የእግዚአብሔርን ቃል ሲመዘግብ ዛሬ የሙሴ መጻሕፍት የምንላቸው 5ቱ የሕግ መጻሕፍት ኦሪት ዘፍጥረት እስከ ዘዳግም ያሉትን ማለት ነው ሲጽፍ ሰንብቷል። እሱ ብቻ አይደለም፣ በዛ ተራራ ላይ አንደኛ ሕጉን ሲጽፍ ሰንብቷል፣ ሲጾም ሰንብቷል። እሱ ብቻ አይደለም፣ አራዮ ለሙሴ ዘከመ ይከብር ግብራ ለደብተራ ይላል። እስከዚያ ቀን ድረስ እስራኤል የሚያመልኩበት የተለየ ቦታ አልነበራቸው። በዚያ ቀን እግዚአብሔር ለሙሴ የእግዚአብሔርን ቤተ መቅደስ በድንኳን እንዲሰራ ቤተ መቅደሱን ደግሞ 3 ክፍል አድርጎ እንዲሰራው ቅድስተ ቅዱሳን የሚባለውን ክፍል ሊቀ ካህናት ብቻ እንዲያገለግልበት፣ ቅድስ የሚባለውን ክፍል ካህናቱ የአሮን ልጆች እንዲያገለግሉበት፣ መግቢያው ክፍል በዛሬው አጠራር አውደ ምሕረት ምንለው ክፍል ደግሞ ሌዋውያኑና ሕዝቡ እግዚአብሔር እንዲያመሰግኑበት በዚህ መልኩ ድንኳንን እንዲሰራ አራዮ ለሙሴ ዘከመ ይከብር ግብራ ለደብተራ ይላል። እንዴት አድርጎ ድንኳንን መስራት እንዳለበት ለሙሴ ነገረው። ከዚህ ጀምሮ ነው እንግዲህ በድንኳን ማምለክ የተጀመረው ማለት ነው። እሱ ብቻ አይደለም፣ እስራኤልን እንዴት መምራት እንዳለበት ሲነግረው ነበር። ባጭሩ ታሪኩን ለማሳጠር ከዚህ በኋላ ልብ በሉ 22ቱ ስነ ፍጥረታት በልቡናው ሳለበት 570 ቃላትን በመጽሐፍ ጻፈ። 10 ቃላት ደግሞ በሁለት ጽላት አድርጎ 5 ቃላት 5 ጽላት ላይ በነገራችን ላይ የምንሳው ስለተካዘ የአብርሃም ብቻ ማለት ያስፈልገኛል። አንዱ ቃል አንዱ ስሌት ነው የሚባለው። ጽላት ማለት ሁለት ሲሆን ሲበዛ ነው ጽላት የሚባለው። ለአንድ ነገር ስንናገር ጽሌ ነው የሚባለው፣ ሲበዛ ጽላት። በሁለት ጽላት ላይ 5 ቃላት በአንዱ 5 ቃላት በአንዱ ጽፎ በቃ አሁን ከሲና ተራራ ውረድና ወደ ወገኖች ወደ እስራኤል ተቀላቀለ። ከዚያ ሲሆን እንደጠበቀው አይደለም ያገኘው። እስራኤል ጣዖት አቁመው ለጣዖት ሲሰግዱ ጣዖት ሲያመልኩ አገኛቸው። እየሰማችሁ ነው ምዕመናን? ሙሴ አንዱ ጽላት በአንዱ ጽላት በአንዱ ይዞ ሲሆን
አምልኮታችንን የምንፈጽምበት እግዚአብሔርን የምናገለግልበት ስርዓት አገኘው ነው። ደስ ብሎት ሲሆን ታሪክ ተቀይሮ አገኘ። እስራኤል ጣዖት ሲያመልኩ አገኘች። ሲደርስ ሁለት ጣዖት ቁሟል። ደንግጦ ጽላቱ ከእጁ ላይ ወደቀ። ከዛ በኋላ ተሰበረ። ሲሰበር ተናደደና አንዱን ጣዖት በአንዱ ጽላት፣ አንዱ ጣዖት በአንዱ ጽላት መጣው። ሁለቱ ጽላት ተሰበረ። እየሰማችሁ ነው? ይሄ ጽላት ቀጥታ ከእግዚአብሔር እጅ የተቀበለው 10 ቃላት የተጻፉበት ጽላት ነው። ከዛ በኋላ እንዴት ላድርግ? የሰጠኝ ተሰበረ። በእነዚህ ኃጢአተኞች ምክንያት ከአንተ ያገኘሁትን በረከት አጣሁት አለ። ቀር ከመቀዳማያ ቀድሞ እንዳሳየው አድርገህ ቅረጽና ውጣ አለ። ቀድሞ እንዳሳየው አድርጎ ልክ ከእግዚአብሔር እንደተቀበለው ጽላት ቀርጾ ወጣ ሙሴ ይላል። ጽላቱን ቀርጾ ሲወጣ 10 ቃላት በአምላካዊ ስራ በእግዚአብሔር ድንቅ ጥበብ ሙሴ የቀረጸው ጽላት ላይ ተጽፈው ተቀርጸው ተገኝተዋል። በኋላ ለእመቤታችን ምሳሌ አድርጌ ተጠቀመዋለሁ። እዚህ ላይ ይቆይ ነው ይገኛል። ከዚህ በኋላ ያቺ የሙሴ ጽላት በካህናት እጅ እየተያዘች ካህናቱ ብቻ እያያዟት አስፈላጊ በሆነ ጊዜ ተሸክመው እየወጡ በጦርነት ሰዓት በመቅሰፍት ሰዓት እግዚአብሔርን እየተማጸኑባት እንግዲህ ትውልድን እየተካ ካህን ሲሞት ካህን እየተተካ መስፍን ሲሞት መስፍን እየተተካ ትውልድን እየተካ ከማን ዘመን ደረሰ? ኤሊ የተባለ ሰው ዘመን ላይ ደረሰች የሙሴ ጽላት ማለት ነው። ከማን ዘመን ደረሰ? ከማን ዘመን ደረሰ? በኤሊ ዘመን ደረሰች። ኤሊ ሁለቱንም የያዘ ሰው ነበረ። ካህንም ነው መስፍንም ነው። በሀገራችን ሁሉ አይነት ሰዎች ነበሩ። ስም መጥቀስ አያስፈልግም። ካህንም ንጉስም የነበሩ ማለት ነው። ኤሊ እንደዛ ነበረ። ኤሊ በሚገባ በፊቱ እግዚአብሔርን ያገለገለ በመስፍንነቱ ሳይለቅ በደንብ የመራት አላት ሰው ነበር። ማርጀት አይቀርም ማረጀ። ማስተዳደር ሲያቅተው አቅም ሲያንሰው ልጆቹ አፍኒንና ፊንሐስ ይባላሉ። እነሱ ሾመ። እነሱ እንደ አባታቸው ሆኖ አልተገኙም። እንደ አባታቸው ሆኖ መገኘት ይቅርና እንደው በወጉ ማለት እንደው እንደ ተራካሪ ሆኖ አልተገኙም። እንደሚባለው አባቶች ታስተካክሉኛላችሁ የእሳትን ጃመር ራሱ የሚባለው ከዛ በላይ ደግሞ መግለጫ ቃል የላቸውም ለእነዚህ ሰዎች። በሚገርማችሁ ሁኔታ እነዚህ ሰዎች አፍኒንና ፊንሐስ የተባሉ የሊቀ ካህናት የኤሊ ልጆች እግዚአብሔርን በጣም አሳዘኑ። በዋናነት 3 ስህተቶችን ፈጸሙ። ስንት ስህተቶች? አንደኛ ሙሴና አሮን የሰሩትን ስርዓት በቀዳማዊ ሰዓተ ሌሊት ፈርቶ በቀዳማዊ ሰዓተ ሌሊት የሚጠፋውን በቤተ መቅደስ ውስጥ የነበረውን ለእግዚአብሔር ለምኑ መገለጫ የነበረውን በራት በባዶ ቤት ውስጥ በባዶ ድንኳን ውስጥ ሊበራ ቢያደርግ ሚስጥናለ ብለው አበሩት። ማነው አጠፉት? ኢኮኖሚ ጠባቂዎች ነው። ለኢኮኖሚ ተቆርቆሮ ነው። አንደኛ ይህንን አደረጉ፣ እግዚአብሔርን አሳዘኑ። በዚህ ሁለተኛ መስዋዕተ ኦሪቱን ቅድመ ይስቡ ይላል። እንዴት እንደምገልጸው አላውቅም ያጭር ጊዜ ውስጥ። በአጭሩ ግን ለእግዚአብሔር የሚገባውን ክብር ትተው ለእግዚአብሔር የሚገባውን ንዋየ ቅድሳት እየሸጡ በሉት፣ ዘረፉት። ሶስተኛው እና በጣም የሚያሳዝነው በቤተ መቅደስ ውስጥ ዝሙት ፈጸሙበት። በጣም ያሳዝናል። በዚህ እግዚአብሔር ተቆጣ፣ እግዚአብሔር አዘነ። እየሰማችሁ ነው? በእውነት ዛሬ የዛሬው ታሪክ ቀጥታ እኛን ካህናትን ይመለከታል። ከዚህ በዓል የምንባለው የመጀመሪያ ቁጥር አንድ እኛ ካህናትን ማስተዋል አለብን። በእኛ ኃጢአት፣ በእኛ ግዴለሽነት፣ በእኛ እግዚአብሔርን አለመፍራት፣ በእኛ ለቤተ መቅደሱ ክብር አለመስጠት ታቦታቱ ክብራቸውን እንዳያጡ፣ እግዚአብሔር እንዳይሰደብ፣ ይልቁንም ምዕመናኑ በመቅሰፍት ላይ እንዳይወድቁ እንዳይቀሰፉ እኛ ካህናት በጣም በልጅ ልንማርበት ቀን ነው። ይበቃኛል። ይህንን ቃል በዚህ እግዚአብሔር አዘነ። ኤሊ ሰማ። መጀመሪያ መከራቸው፣ አልሰማም አሉ። አልሰማም ሲሉ ኤሊ ማድረግ የነበረበት ነገር አንድ ነገር ብቻ ነው። ኤሊ ስህተቱ አንድ ነገር ብቻ ነው፣ መሻር ነበረበት። ያው መቼስ ልጆች እያሉ ማንን እሾማለሁ ከሰሙ ይስሙ ካልሰሙ ደግሞ ብሎ ዝም ብሎ ተዋቸው። ባጭሩ በዚህ ምክንያት
በሕዝቡም ላይ በካህናቱም ላይ ፍልስጤማውያን ዘመቱባቸው። ጦርነት ተነሳ። ላሳጥርላችሁ እንዴት እንደሚጨርሰው አላውቅም። ከዛ በኋላ ፍልስጤማውያንና እስራኤላውያን ጦርነት ሲገጥሙ በአንድ ቀን በአንድ ጀንበር 4000 እስራኤላውያን በጦርነት አለቁ። እየሰማችሁ ነው? ስንት ሰዎች? በእነ አፍኒን በፊንሐስ ኃጢአት ምክንያት ተመልከቱ። ከዛ በኋላ አፍኒንና ፊንሐስ ምን አሉ መሰላችሁ? ወገኞች በአገልግሎታቸው ያላከበሩትን ለጦርነት ሊሆናቸው አይ ይህ ጦርነት እኮ እኛ ድል ማድረግ ያልቻልነው ታቦተ ጽዮንን ይዘን ስላልዘመቱ ታቦተ ጽዮንን አምጡልን ብለው ካህናቱን ላኩ። ታቦተ ጽዮንን ይዘው ሲሄዱ ጦርነት ሲገቡ መቅሰፍቱ የበለጠ ጥቂት ሆነ። መጀመሪያ 4000 ሰዎች ነበር ያለቁ። ታቦተ ጽዮንን ይዘው ሲሰሙ በአንድ ቀን 30,000 እስራኤላውያን አለቁ። እየሰማችሁ ነው? በሚገባ ውለን እኮ ነው ስናከብረው እግዚአብሔር በረድኤቱ ይጠብቀን። በነገራችን ላይ ሕጉን ስንጠብቅ እግዚአብሔር እኛን በረድኤቱ ይጠብቀናል። ሕጉን ስንሽር ደግሞ እግዚአብሔር አሳልፎ ይሰጠናል። ይህን አምናችሁ ተቀበሉ። በሌላ አነጋገር ሕጉ እኛን ነው እንጂ የሚጠብቀን እኛ ሕጉን አንጠብቅም። አኮ ይህ ተዘናቅበው ህግና አንዳንድ ጋር ያልቅሙ ነው ይላል። ሕጉ ነው እኛን የሚጠብቀን እኛ ሕጉን አይደለም የምንጠብቀው። እና የእግዚአብሔርን ሕግ ስንጠብቅ እግዚአብሔር በረድኤቱ ይጠብቀናል። ከምናውቀውም ከማናውቀውም መቅሰፍት ይሰውረናል። ለሕጉ ተገዥ ካልሆን ግድ የለሾች ከሆን ፈሪሃ እግዚአብሔር ከሌለን አሳልፎ ይሰጠናል። እግዚአብሔር ከዚህ ይጠብቀን። አሜን። ከዚያ በኋላ ታቦተ ጽዮን ተማረከች። የማያውቁ ለታቦት ክብር የሌላቸው ፍልስጤማውያን አሕዛብ ማርከው ወሰዷት። በቤተ ጣዖት ውስጥ አስቀመጡት። ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ላይ ምዕራፍ 6 ላይ ጨለማን ከብርሃን ጋር የሚጨምር ማን ነው? ክርስቶስን ከቤልሆር ጋር ማን አንድ ያደርገዋል? ይህና የእግዚአብሔር ማደሪያ ታቦትን በጣዖት ቤት የሚያኖር ማን ነው? አይቻልም። ታቦቱን በጣዖት ቤት ውስጥ ወስደው አስቀመጡት። ታቦቱን ከታች ታቦቱን ከላይ እንደ ወንበር ተጠቅሞ ማለት ነው። በቃላት ተቃለፈው ይቅርታ ይደረግልኝ ግልጽ እንዲሆን በማግስቱ ቢገቡ ጣዖቱ ተገልብጦ መሬት ላይ ወድቆ ስብርብር ብሎ የእግዚአብሔር የክብሩ መገለጫ የሙሴ ጽላት ግን በላዩ ላይ ሆና አገኘች። ክብር ምስጋና ለመድኃኒዓለም አመስግኑ። እንግዲህ ዛሬ ታቦተ ጽዮንን የምናገርበት ምክንያት ዋናው ይሄ እግዚአብሔር በታቦቱ ላይ ኃይሉን የገለጠበት ቀን። ዛሬም እግዚአብሔር አምናችሁ ተቀበሉ ይመራል። ይህንን አምናችሁ መስክሩ። በታቦቱ ላይ እግዚአብሔር ዛሬ ኃይሉን ይገልጻል። እየሰማችሁ ነው? በነገራችን ላይ ጽሌ አንድ ነው ብያቸዋለሁ። ሲበዛ ጽላት ነው። ጽላትና ታቦት የተለያዩ ነገሮች ናቸው። ምዕመናን ማወቅ አለባቸው። ቀደም ሲል አይ እንደዚህ አይነት ነገሮች ለምዕመናን ምስጢር ናቸው ምናምን እያሉ ብዙ ሰዎች ዛሬ ተበልተዋል። በተኩላዎች ተለቀዋል። እንደምታመልኩት እኮ ጣዖት ነው የምታመልኩት እኮ ነው ሲሏቸው ሀለቃ ካህናቱ ደብቀው ሊኖሩ እንዳናውቅባቸው ነው ብለው ብዙ ሰዎች ተበልተዋል። ግልጽ አድርገን እንነግራቸዋለን። አምናችሁ መቀበል ይኖርባቸዋል። ጽላት ማለት የእግዚአብሔር ስም የተጻፈበት የብሉይ ኪዳኑና የአዲስ ኪዳኑ ጽላት የተለያዩ ነገሮች ናቸው። ጊዜ ስለሌለ ለኔታ ሌላ ጊዜ ይኖርባቸዋል። በጣም በብዙ ነገር ይለያያሉ። ወደ አዲስ ኪዳኑ ላምጣችሁ። ጽላት ማለት አልፋ ወኦ ቤታ የውጣ የሚሉ በፊደል 10 ቃላት ናቸው። አልፋ ስንት ፊደል ነው? 3። ወኦ ስንት ፊደል ነው? 2 5። ቤታ ስንት ፊደል ነው? 2። የውጣ ስንት ፊደል ነው? 3። አጠቃላይ 10 አይደል? የብሉይ ኪዳኑ ጽላት 10 ቃላት በዝርዝር የተጻፉበት ነው። አትግደል፣ አትስረቅ፣ አታመንዝር የሚሉት 10 ቃላት። የአዲስ ኪዳኑ ጽላት ደግሞ 10 ቃላት በዝርዝር የሚጻፉበት አይደለም። አልፋ ቅድመ ዓለም የነበረ መጀመሪያ የሌለው መጀመሪያ፣ ወኦ በማዕከላዊ ዘመን ያለ፣ የውጣ ቤታ ምንላቸው እነዚህ አጠቃላይ የሥላሴ ስም ናቸው። የሥላሴ ስም የተጻፈበት ያ ጽላት ይባላል። ምን ይባላል? ምን ይባላል? ጽላቱ ደግሞ የሚያድርበት ታቦት ይባላል። ምን ይባላል? ታቦት ማለት ባጭሩ ማደሪያ ማለት ነው። የምኑ ማደሪያ? የጽላቱ ማደሪያ። የምኑ ማደሪያ? ባጭሩ እስኪ ነው መዝሙረ ዳዊት ያላችሁ ማህደር ያላችሁ ታውቁታላችሁ። ዳዊቱ
ወይም ጽላቱ እንደ ዳዊት ነው። ታቦቱ ደግሞ እንደ ማህደር ነው። ወይም ደግሞ ነው በምታውቁት ሁሉም በሚግባባበት ቋንቋ ሳጥን ታውቃላችሁ አይደል? በሳጥን ውስጥ ዕቃ ይቀመጣል። እንደዚያ ማለት ነው። ታቦት ማለት የጽላቱ ማህደር ነው። ጽላት ማለት ደግሞ የሥላሴ ስም የተጻፈበት የሥላሴ ስዕል የተሳለበት የከበረ የእግዚአብሔር የኃይል መገለጫ ነው። የአዲስ ኪዳኑ እሱ ነው። በጣም ይለያያል። በብዙ ነገር ከብሉይ ኪዳኑ ጋር ይለያያል። እና እንግዲህ በዚህ መልኩ የሙሴ ጽላት ተማረከች። ተማርካም በጣም ብዙ ተአምር ስታደርግ ፍልስጤማውያን ከሀገር ወደ ሀገር እያመለሱ ጋዛ፣ ጌት፣ አዛጦ ወደሚባሉ በብዙ ምክንያት ወደ ብዙ ቦታ ሲያፈልጧት ነው። በአጭሩ ከብዙ ዘመን በኋላ የእግዚአብሔር ማደሪያ የሆነችው ጽላት ኃይሏ እንደ እሳት እያቃጠላቸው በራሳቸው ፈቃድ መልሰው ወደ ዳዊት ወደ ሰሎሞን ከተማ ወደ ጽዮን መልሰው ተዋታል ማለት ነው። እና በአጭሩ የዛሬው ታሪክ እግዚአብሔር በጽላተ ሙሴ ላይ ኃይሉን የገለጠበት ቀን ነው። ወደ ሁለተኛው ልምጣ። ሁለተኛው ደግሞ ወደ ሀገራችን የገባችበት ቀን ነው ብለናል። ያው ሰዓቴን እየጨረስኩ ነው። ሁለተኛው ወደ ሀገራችን የገባችበት ቀን ነው ስንል እንግዲህ ፍልስጤማውያን የሙሴን ጽላት ማርከው ወስደው እንደ ተራ ነገር መስሏቸው በጣዖት ቤት ውስጥ አስቀምጠው ለመዘባበት ያሰቡት ነገር አልተሳካላቸው ሲል እንደ እሳት ታቃጥላቸው መልሰው ወደ ዳዊት ወደ ሰሎሞን ከተማ ወደ እስራኤል ከተማ ወደ ጽዮን ላኳት ብያቸዋለሁ። በነገራችን ላይ ከዚያ በፊት ጽላተ ሙሴ እየተባለች ትጠራ ነበረ። ከምርኮ መልስ በኋላ በዳዊት ከተማ በጽዮን መኖር ስትጀምር ነው ታቦተ ጽዮን እየተባለች መጠራት የጀመረች። እየሰማችሁ ነው? ከምርኮ በፊት ምን ትባል ነበረ? ጽላተ ሙሴ ምን ትባል ነበረ? የሙሴ ጽላት እየተባለች ትጠራ ነበር። ከምርኮ መልስ የነ ዳዊት የነ ሰሎሞን ከተማ በሆነች በጽዮን መኖር ስትጀምር ታቦተ ጽዮን እየተባለች መጠራት ጀመረች። የማን ታቦት? የማን ታቦት? ይሄ ደግሞ በሀገራችን የተለመደ ነው። ታቦቱ በቦታ ሲጠራ ለምሳሌ ኮተቤ ሀና እንላለን አይደል? ኮተቤ ገብርኤል እንላለን። ታቦቱ በቦታ ሲጠራ እና በዛ ታቦተ ጽዮን ተብላ መጠራት ጀመረች። እንግዲህ በዚህ መልኩ አሁን ትውልድን እየተካ ያው ኤሊም ሞተ። በዛ በጦርነቱ ደንግጦ ያለቁት አለቁ፣ የቀሩት ቀሩ። ከዛ በኋላ የመጀመሪያው ንጉሥ ዳዊት ነገሰ። ያ ደብተራ ኦሪቱ የሙሴ ታቦት የነበረችበት ድንኳን ቀጠለ። ያንን ድንኳን አይቶ ንጉሥ ዳዊት እንዴት እኔ በእንደዚህ አይነት በሚያምር ቤተ መንግስት ውስጥ እየኖርኩ የእግዚአብሔር ታቦት በድንኳን ውስጥ ትኖራለች፣ ቤተ መቅደስ እሰራለሁ ብሎ ተነሳ። አልተፈቀደልህም፣ እጅህ ደም አፍስሷል፣ ሰው ገድለሃል፣ አንተ አልተፈቀደልህም ተባለ። ያሰበው ነገር መሆን አልቻለም። ለልጁ ለሰሎሞን ተፈቀደ። ሰሎሞን በዚህ ከተማ በጽዮን ከተማ የመጀመሪያውን ቤተ መቅደስ ሰራ። ጽላተ ሙሴ ከድንኳን ወጣ። ሰሎሞን ወዳነጸው ቤተ መቅደስ ውስጥ ገባች። ከዛ በኋላ ደግሞ አንደኛ ነገሥት ምዕራፍ 10 ላይ እንደምናነበው በታሪከ ነገሥት ስሟ ማክዳ ተብላ ተጠርታለች። አንደኛ ነገሥት ምዕራፍ 10 ላይ ደግሞ ንግሥተ ሳባ ተብላ ተጠርታለች። በማቴዎስ ወንጌል ምዕራፍ 12 ላይ ደግሞ ጌታ ንግሥተ አዜብ ብሎ ጠርቷታል። ይህች አንድ ሴት ናት፣ የሀገራችን ንግሥት ናት። የሰሎሞንን ጥበብ ሰምታ ጥበቡን ለማየት ከኢትዮጵያ ወደ እስራኤል ሄደች። ታሪኩ ሰፊ ነው እንደምታውቁት። ያው ብዙ ጊዜ ወስደን የምንተርከው ባጭሩ ግን የሰሎሞንን ጥበብ አይታ ከሰሎሞን ልጅ ጸንሳ ወደ ሀገሯ ተመለሰች። ልጁ አቅመ መንግስት ሲያደርግ ነግሶ እንዲመጣ ወደ እስራኤል ከተማ ላከች ልጇን። ከዛ በኋላ እስራኤላውያን ለሁለት ንጉሥ አንገዛም፣ ወይ ልጅ አንግስልን፣ ወይ አንተ ንገስልን፣ ወይ ደግሞ ወደ ሌላ ቦታ ላክልን አሉት። ንጉሥ ሰሎሞንን እንግዲያስ የኔን የበኩር ልጅ ወደ ሌላ ቦታ ሄዶ እንዲነግስ ካደረጋችሁ የእናንተንም የበኩር ልጃችሁን ስጡኝ አላቸው። በዚህ ተስማምተው የንጉሥ ሰሎሞን ልጅ ቀዳማዊ ምኒልክ ከእስራኤል ከኢየሩሳሌም ንጉሥነትን ተቀብሎ ወይም ነግሶ ወደ ሀገራችን ወደ ኢትዮጵያ ይመጣ። አንደኛ ታቦተ ጽዮን ይመጣ። አንደኛ ምን መጣ? ሁለተኛ
ታቦተ ጽዮን የሚያገለግሉ እግዚአብሔርን የሚያገለግሉ መስዋዕት የሚያቀርቡ ካህናቱ ሌዋውያኑ ይዞ መጣ። ሶስተኛ ብሉይ ኪዳን ወደ ሀገራችን መጣ። አሁን ሀገራችን ኢትዮጵያ በኢትዮጵያ ታሪክ ውስጥ የስንት ዓመት ታሪክ ያላት ነው የምንላት? የስንት ዓመት? የሶስት ዓመት። ከዚያ በፊት እኮ አልነበረችም ማለት ነው። ግን በታሪክ ሁኔታ የምትታወቅበት 3000 ዓመት ታሪክ 3000 ዓመት ማለት 2000 ከወለተ ክርስቶስ በኋላ ያለው 1000 ደግሞ ሰሎሞን ነግሶ የነበረበት ቀዳማዊ ምኒልክ ከኢየሩሳሌም ወደ እስራኤል ነግሶ ወደ ኢትዮጵያ ነግሶ የመጣው ከወለተ ክርስቶስ 1000 ዓመት ከዚያ ጀምሮ ቆጥረን ነው 3000 ዓመት ታሪክ። ታዲያ ንጉሥ ሰሎሞን ወደ ኢትዮጵያ ልጅ ሲልክ የብሉይ ኪዳንን መጻሕፍት ታቦተ ጽዮን ሌዋውያንን ካህናቱ ሀገራችን ኢትዮጵያ አዲስ ኪዳንን ከእስራኤል ቀጥሎ አዲስ ኪዳንን አምና የተቀበለች የክርስቶስን አምላክነት አምና የተቀበለች ከእስራኤል ቀጥሎ ኢትዮጵያ ናት። እየሰማችሁ ነው? ይሄ ለራሳችን አስፈልጋል የምናገረው አይደለም፣ እውነታ ነው። በአዲስ ኪዳን ከእስራኤል ቀጥሎ በመጀመሪያ ያመነች ኢትዮጵያ ናት። ለዛ ደግሞ ምክንያቱ ብሉይ ኪዳንን በንጉሥ ሰሎሞን ልጅ በቀዳማዊ ምኒልክ አስቀድማ ተቀብላ ስለነበር፣ ስለዚህ የብሉይ ኪዳንን የአዲስ ኪዳንን ባለቤት ናት ሀገራችን ኢትዮጵያ ቅድስት ቤተክርስቲያናችን። ስለዚህ ንጉሥ ሰሎሞን ልጁ ወደ ሀገራችን ወደ ኢትዮጵያ ሲልክ ንጉሥ ቀዳማዊ ምኒልክ 3 ነገሮችን ይዞ መጣ ብያቸዋለሁ። አንደኛው ታቦተ ጽዮን፣ ሁለተኛ አገልጋይ ካህናት ሌዋውያን፣ ሶስተኛው ብሉይ ኪዳን። እንግዲህ የእነ አቡነ ተክለ ሃይማኖትን የእነ ቅዱስ ክርስቶስ ሰምና የዘር ታሪክ ስንመለከት ከእነዚህ ከካህናት ከሌዋውያን የሚቀዳ አረግ ያላቸው ታሪኩ ሰፊ ነው እና እንግዲህ ዛሬ ሁለተኛውን ታሪክ የምናስብበት በቀዳማዊ ምኒልክ አማካኝነት ታቦተ ጽዮን ወደ ኢትዮጵያ የገባችበት ቀን ነው። ሌላውና ሶስተኛው ልጨርስ። ታቦተ ሙሴን ታቦተ ጽዮን ወይም ጽላተ ሙሴን ስናስብ ማንን እናስባለን? ታቦተ ሙሴ ምሳሌ የሆነቻት ድንግል ማርያም እናስባለን። እየሰማችሁ ነው? ያቺ የሙሴ ጽላት ቅድም እንዳልኳችሁ ሙሴ ቀርጾ ሲወጣ ጽላቱን ቀርጾ ሲወጣ እግዚአብሔር ባወቀ በአምላካዊ ስራ 10 ቃላት የሙሴ ጽላት ላይ ተቀርጸው ተገኝተዋል። ያቺ ጽላት የድንግል ማርያም ምሳሌ ናት። የማን ምሳሌ? የማን ምሳሌ ናት? እንዴት ካላችሁን የሙሴ ጽላት በሰው እጅ ነው የተቀረጸችው። ከሰው እጅ ነው የተገኘችው። ከማን የተገኘችው? ከሙሴ እጅ። እመቤታችን ድንግል ማርያም ከሐና ከኢያቄም ነው የተወለደችው። አይደለም እንዴ? ሆድ እንግዲህ አቆ በብቶት ደረስ ተተቀለስ አላ በሩካቤ ዘነግ ማና ወኢያቄም ተወለደች። ቦታ ማለት ቦታው አይደል? ታውቃላችሁ። አባቷ ኢያቄም እናቷ ሐና ይባላሉ። በዘር በሩካቤ የተወለደች ናት። በከበረ ጋብቻ የተገኘች ናት ድንግል ማርያም። ልክ ያቺ ጽላተ ሙሴ ከሙሴ እጅ እንደተገኘች ድንግል ማርያምን ከእናት ከአባት የተገኘች ናት። 10 ቃላት ግን የተጻፈው ወይም የተገኘው እግዚአብሔር ነው። ከማን የተገኘው? ሙሴ አይደለም የጻፈው ጽላቱ ላይ። በእግዚአብሔር ድንቅ ጥበብ በአምላካዊ ስራ ነው ተጽፎ የተገኘው። 10 ቃላት ደግሞ የጌታ ምሳሌ ነው። የማን ምሳሌ? የጌታ ምሳሌ። ልክ 10 ቃላት ሙሴ እንዳልጻፈው በግብረ አምላካዊ ተጽፎ እንደተገኘ በዘር በሩካቤ ከተወለደች በእመቤታችን በድንግል ማርያም ጌታ ያለ ዘር ያለ ሩካቤ በድንግልና ተሰጥቶ በድንግልና ተወለደ። ስለዚህ ነው ጽዮንን ስናስብ ታቦተ ጽዮንን ስናስብ ድንግል ማርያምን አብረን የምናስበው። አሁን ዛሬ ጽላተ ሙሴ እንዲህ የሆነችበት ቀን ነው ብለን ስንታርስ እንዴ ጽላተ ሙሴ ከሆነች ታዲያ ድንግል ማርያምን ከጽላተ ሙሴ ጋር ምን ያገናኛታል ብትባሉ ጽላተ ሙሴ ድንግል ማርያም ምሳሌ ናት በሉ። የማን ምሳሌ ናት? ጽላተ ሙሴ የማን ምሳሌ ናት? ድንግል ማርያም ምሳሌ ናት። ምሳሌነቱ ማለት ይሄ ነው። ለዚህ ነው እንግዲህ ደራሲው ማርያም ጽዮን አለ። እስኪ በሉ ሁላችሁ ማርያም በሉ። ጽዮን ታቦተ ቃለ ጽድቅ በቀስራ ማርያም በሉ ሁላችሁ በሉ ማርያም 10 ቃላት የተጻፉባት የሙሴ ጽላት ናት። በቤታችን ድንግል ማርያም ለሁላችንም በረከቱን
ምልጃውን አሰጠን። አሜን። አሁን ጽላት ማለት ምን ማለት ነው? ከድንግል ማርያም ጋር የሚያመሳስለውን ምሳሌ አይተናል። ትርጉሙን እናይና ትምህርታችንን እንጨርስ። ጽዮን ማለት ትርጉሙ መጠጊያ ማለት ነው። ምን ማለት ነው? ተሰወረ ተጠጋ እንላ ከግዕዙ ቃል ጽዮን ሲወጣ ጽዮን ማለት አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ጽዮን ማለት ምን ማለት ነው? መጠጊያ መሸሸጊያ ማለት ነው። እመቤታችን ድንግል ማርያም ከመከራ ሥጋ ከመከራ ነፍስ የምንድንባት በአማላጅነቷ የምንጸለልባት አማልጅን ከልጅሽ ከወዳጅሽ አስታርቂን ብለን መጠጊያችን መጠለያችን አትገባል። ለዚህ ነው እመቤታችንን ጽላተ ሙሴ እያልን እንጠራለን። ስለዚህ የዛሬውን በዓል ስናስብ ሁለቱም ታሪኮች የተፈጸሙበትን ቀን እናስብና በእመቤታችን ዕለት በ21 ጽላተ ሙሴን የምናከብርበት ምክንያት ጽላተ ሙሴ የማን ምሳሌ ስለሆነች ነው? የማን ምሳሌ ስለሆነች? ወገኖቼ እኛ ኢትዮጵያውያን እድለኞች ነን። እውነት እድለኞች ነን። አይሁን የመባል ጥቅሙ ምንድን ነው? ካላመናችሁ በክርስቶስ ካላመናችሁ ክርስቶስ ከኛ ተወለደ የአብርሃም ልጆች ነን እንዲለን በማለታችሁ የአይሁዳዊነት ብቻው ነው ይላል። ስታምኑ ብቻ ነው የምትጠቀሙ ይላል። እኛም ኢትዮጵያውያን ጽላተ ሙሴ ሀገራችን ላይ ነው፣ መስቀሉ ሀገራችን ነው፣ ኢትዮጵያ እንዲህ ናት በማለት ብቻ ልንጸድቅ አንችልም። የምንጸድቀው ወይም የምንከብረው እግዚአብሔር የሰጠንን እድል ተጠቅመን በሃይማኖት ጸንተን መልካም ስራ ስንሰራ ብቻ። ግልጽ ነው ሀሳቡ ይሁን። ዛሬም እግዚአብሔር በታቦቱ ላይ ኃይልን ያደርጋል። ሰዎቹ እንደሚለፈልፉት ሰዎቹ ጊዜ ስለሰጣቸው ሁኔታው ስለተመቻቸው እግዚአብሔርን የሚያሳዝን ስራ እየሰሩ ታቦታቱ ላይ ቢዘባበቱ የታቦቱ ክብር አይቀንስም፣ እምነታችን ቅንጣት አይቀንስም። እግዚአብሔር በታቦቱ ላይ ዛሬ ድንቅ ይሰራል። እግዚአብሔር ድንቅ አምላክ ስለሆነ ስሙ የተመሰገነ ይሁን። አሜን። ቃል ያሰማልን። ተስፋ